አንዳንዴ እኮ ባለማወቅ የመኪናችንን ሞተር ዘይቱን ሳቀየሩን ሳንችል በራሳችን ጊዜ ሞተር እናበላሻለን። ሞተር ከተበላሸ ደግሞ በጣም ብዙ ወጪ የሚያስወጣን ዋናው የመኪናው አካል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ እስኪ ዛሬ በአይነቱ ለየት ባለ ቪዲዮ መጥቼላችኋለሁ ማለት ነው። ብዙ ጊዜ ስለ መኪና አወራለሁ፣ ስለ መንጃ ፈቃድ አወራለሁ ማለት ነው። ዛሬ ደግሞ በአይነቱ ለየት ያለ ይዤላችሁ የመጣሁት ስለ መኪና ሞተር ዘይትና ስለ ሞተር ይሆናል ማለት ነው። እስኪ ብዙዎቻችን መኪናችን ሰልፊ እንትኑ እንጠብቅለት ረጅም አመት እንዲያገለግለን ወይም ደግሞ ባልሆነ ነገር ቶሎ እንዳይበላሽብን ሞተራችን ደግሞ የተለያዩ ክፍሎች ስላሉት እሱን እንዴት አድርገን ብንንከባከበው ጥሩ ረጅም ያለው መኪናችን ጥራቱ የተጠበቀ እንዴት ይሆንልናል። ለምሳሌ እንኳን ራሱ መኪናችንን አዙረን መሸጥ ብንፈልግ እንኳን ብዙ ጊዜ የሚባለው ባለሙያ ይታይ ሞተሩ እንዴት ነው ምናምን ይባላል እና ባለሙያ ራሱ ካየ በኋላ እነ ራዲያተር እነ ሞተር የተለያዩ ማቀዝቀዣ ክፍሎች የማለስለሻ ክፍሎች የሚባሉት እነሱ ጥሩ ከሆኑ ነው። ለምሳሌ ቦዲውን ማስቀየር እንችላለን። ቦዲ ማለት የአንድ የመኪናችን ውጫዊ አካል ማለት ነው። እሱ ቆርቆሮ ነው። ቢጨራመት ራሱ ተነፍቶ ወደ ላይ መመለስ የሚችል ነው። ነገር ግን የውስጣዊ አካሉ ወይም ፓርቱ አዲስ ሆኖ የውጭ አካሉ ደግሞ አሮጌ ቢሆን እሱ ችግር አያመጣም። የውጭ አካሉ ምንድነው አንዴ ቆርቆሮ ስለሆነ በቀለምም ተቀይሩት ይሆናል በተለያዩ ነገሮችም ማሳመር ትችላላችሁ ማለት ነው። ግን የውስጥ መቆሸሽ እንደ ሰው በሉት። አንዳንዴ እኮ የሰው ልጅ ሲባል ውስጣችን ሲቆሽሽ እና ውጫችን ሲቆሽሽ አንድ አይደለም። ውስጣችን ሲቆሽሽ በጣም የምናስበው ወይም የምናደርገው ነገር ክሊን የሆነ ነገር አይሆንም። ነገር ግን ውጫችን ከቆሸሸ በውሃ ታጥበን መጽዳት እንችላለን ማለት ነው። መኪና ማለት ያ ማለት ነው። አንድ መኪና ውስጡ ንጹህ ከሆነ ውጭ ቢቆሽሽ ታጥቦ የሚጸዳ ነገር ነው ማለት ነው። ውስጡ ግን ቆሽሾ ውጭ ብታሳምሩት ምንም ፋይዳ የለውም። አንዴ የሆነ ነገር እየሰማው ነበርና አንዲት መኪና ገዛው አለች እና የገዛችው 10,000 አይዶን ነው 10,000 አይመስለኝም ወደ 15,000 ድርሃም አካባቢ ነው። እና ከገዛሽ በኋላ ያንን መኪና መንገድ ላይ አለች በቃ እየተነዳ ባለ እየነዱ አለች ሴት ናት የምታወራውና ልክ ሳናስበው አለ ይሄ ነው ሳንለው አለ መኪና መንገድ ላይ ይቆምብናል አለች ነው። በቃ ድምጹ ደግሞ ማለት ድሩን በቃ የሆነ ድምጽ የማይ ማለት ሞተሩ የሚያወጣው ድምጽ አንዳንዴ እኮ አሮጌ መኪናዎች ሲገዙ ያስታውቃሉ። ገብቷቸዋል። ሞተራቸው ተነስቶ ሲነዱ ማለት ነው። ነዳጅ ሲሰጥ ምንድን ይላል እያለ ይሄዳል እና እሱ ሞተሩ ላይ ችግር እንዳለበት ያመለክታል ማለት ነው። ሞተር ደግሞ ማለት የመኪናው ዋናው ፓርት ማለት ነው። ለምሳሌ እኛ ጭንቅላታችን አለ የጭንቅላታችን ሰንሰራችን ማለት ነው። ከላይ ራሳችን ጋር ያሉ ሰንሰሮች አሉ ብዙ አይነቶች። ለምሳሌ የሰው ጭንቅላት በሁለት ከፍለን ብናየው ውጫዊና ውስጣዊ ብለን ብናየው ውጫዊ የምንለው ልናደርገው የምናስበውን የዛሬ አመት ድብቁን አይምሮ የሚቆጣጠረው ሳይሆን ውጫዊ ደግሞ የምንከውናቸው ነገሮች አሁን የምናደርጋቸውን ነገሮች እሱን ኮንትሮል የሚያደርግልን ነው። ስለዚህ መኪና ማለት ደግሞ ውስጣዊ ክፍሉን ኮንትሮል የሚያደርግላችሁ ሞተር ነው። ነዳጅ ሲሰጡ የሞተሩ ነው እየዞረ የመኪናውን ሽፍት እየቀያየረ የቀኙንና የፊት ለፊቱን ጎማና የኋላውን ጎማ እያዘዘ የሚሰራላችሁ ማለት ነው። በነገራችን ላይ ስለ መኪና ውስጣዊ ውጫዊ ክፍሎች ብዬ ከፋፍዬ ወደፊት በትምህርት እመጣለሁ ማለት ነው። ዛሬ ቀለል ባለው የመጣሁት ሌላ ምንድነው ሞተር ዘይት አለው። የሞተር ዘይቶች እንግዲህ እንከፍላቸዋለን። ሊፕስቲክ ወይም ዲቬሎ በሚባል ሞተራችንን ዘይቱን መቆሸሹን መጥቆሩን እና ደግሞ አላስፈላጊ የሆነ ዘይት ካለ እሱን ማስወገድ አለብን። የምናስወግደው ቤታችን ውስጥ አይደለም፣ ባለሙያ ጋራጅ ወስደን ነው የምናስቀይረው ማለት ነው። ሌላ ሊፕስቲክ ወይም ዲቬሎ የምትባለው የዘይታችንን መጠን የምታይልን መሳሪያ ዘንግ መሰልናት ማለት ነው። ሌላ በተረፈ ደግሞ ራዲያተር አለ። ራዲያተር ማለት የሚያቀዘቅዝልን ውሃ በውስጡ የሚይዝ ማለት ነው። ውሃው ካነሰ የምንጨምርበት ለምሳሌ አንዳንዴ ፋንና ቬንቲሌተር እንጠቀማለን ቤታችን ውስጥ ማለት ነው። ፋን እና ቬንቲሌተር ማለት ይሄ ከላይ ኪችን ውስጥ ነው ብዙ ጊዜ የምታገኙት ወይም ባድሩም ውስጥ ሽንት ቤት ውስጥ የአረቦቹ ጋር ታገኙታላችሁ። በትንሽ ውሃ ወይም ኪችን ውስጥ ትንሽ ውሃ ሆነ ወይም በትልቁ ታገኙታላችሁ። መሩሃ የሚሉት ነው ማለት ነው። መሩሃ መኪና ውስጥ አለ። መሩሃው ከተበላሸ መኪናችን መቀስቀስ አይችልም። ለምሳሌ ሞተሩ በሚልግበት ጊዜ የሚያቀዘቅዝልን
መሩሃ ነው ማለት ነው። መሩሃው እየተሽከረከረ ያቀዘቅዝና ሸልፍ ዲስታንሱንም ደግሞ እየተሽከረከረ ማውጣት ያለበትን የተቃጠለውን አየር እያስወጣ የሚገባውን አየር ደግሞ እያስገባ የሚቀያየርልን የማቀዝቀዣ ክፍሎች አሉት ማለት ነው። በነገራችን ላይ የመኪና ውስጣዊ ክፍሎች ስንከፋፍል በጣም ብዙ ናቸው። ማቀዝቀዣ አለ፣ ማለስለሻ አለ። ማለስለሻ የሚባሉ እነዚህ ዘይት የሚይዙ ነገሮች ናቸው። ለምሳሌ የሞተር ዘይት የሚይዙት፣ የመሪ ዘይት የሚይዙት፣ እንዲሁም የፍሪሲዮን መሪ የሚይዙት፣ የፍሬንና የፍሬንቻ ዘይት የሚይዙት ማለት ናቸው። እነዚህ የማለስለሻ ክፍሎች ይባላሉ ማለት ነው። በነገራችን ላይ ሁሉም እነዚህ የምታዩቸው እጃችን ላይ በጣም የሚንቀሳቀሱት መሪ የራሱ ዘይት አለው። ማርሽ የራሱ ዘይት አለው። ማርሽ ስንል ብዙ ጊዜ ወደ አረቡ ዓለም ስትጠቀሙ ጊር ይሉታል። እንዲሁም ደግሞ የእጅ ፍሬን ወይም ሃንድ ብሬክ ወይም ደግሞ ኢመርጀንሲ ብሬክን ብለው ይጠሩታል። እሱ ራሱ የራሱ የሆነ ዘይት አለው። ይሄን የምናገኘው ከፊት ለፊቱ ከዳሽቦርዳችን ፊት ለፊት ጋር ምልክቶችን እናገኛቸዋለን። እነዚህ የጠራሁላችሁን በሙሉ ነገር ግን የሚገኙት የነዚህ የሞተር ዘይቶች በሙሉ ኮፈናችንን ከፍተን የመኪናችን የፊተኛው እንትን ላይ ነው የምናገኘው። ከፊት ያለው የመኪናችን ፓርት አለ አይደለ? ከፊት ለፊታችን መስታወት ቀጥሎ ያለው እሱ እንግዲህ ኮፈን ይባላል። ስትከፍቱት ኮፈኑን ከፍታችሁ ውስጥ እነዚህ የምታዩቸው በኤሌክትሪክ የተሰሩ ነገሮች በሙሉ እነዚህ ውስጥ ያሉት ናቸው። እነዚህ ውስጥ ያሉት ሞተሮች በሙሉ በምንድን ነው መበላሻታቸውን፣ መጥቆራቸውን ወይም አለመስራታቸውን የምናውቀው? ወይም መኪናችን ድምጽ ሲያመጣ እንዴት አድርገን ነው ቼክ የምናደርገው ልትሉ ትችላላችሁ። አዳዲስ ተማሪዎች፣ ሹፌሮች ወይም አዳዲስ ልትማሩ ያሰባችሁ ሹፌር ለመሆን ያሰባችሁ ልጆች ማለት ነው። እነሱን የምናውቀው ዳሽቦርድ አለ፣ የመኪናችን ስፒድ ሊሚትድ የሚያሳየን እንዲሁም ደግሞ መኪናችን ከተፈረከ ጀምሮ እስካሁን የተነዳውን እንዲሁም ደግሞ በኪሎ ሜትር ስንት መጓዝ እንዳለባችሁ የሚያሳየን አለ። እሱ ጋር በሙሉ ታዩታላችሁ። ለምሳሌ አንድ ሰው መኪና ከፍቶ ወንበር ላይ ከተቀመጠ መኪናውን ካልዘጋው በሩን የመኪና ምልክት ሆኖ በሩ እንደተከፈተ ቀይ ምልክት ያሳየናል ማለት ነው። እንዲሁም ደግሞ ሲቪል ቤልት ካላደረግን የሰው ምስል ያለው ሲቪል ቤልት ወይም አረቦቹ ህዛምን አማን ይሉታል። ህዛምን አማን እንዳላደረግን ወይም በሀገራችን ደግሞ ምንድን ነው የሚባለው? በሀገራችን ቀበቶ አላሰርክም ነው የሚባለው። የቀበቶ ምልክት ያሳየናል ማለት ነው። ሃንድ ብሬክ ካልን ደግሞ ፒ ሁና በቀይ የምታበራ ቅንፍ ቅንፍ ያላት አንዳንዴም ደግሞ እሷ ትቀየርና ጎንበስ ያለች ነገር የምትመጣበታለች። ሁለት የሃንድ ብሬክ ምልክቶች አሉ ማለት ነው። እነሱን ማወቅ ነው። ሌላ የሞተር ዘይት መቆሸሽን ወደ ሰንትን ቁልፍ ነው የምትመስለው። ገብቷችኋል? እሷ ነገር ከመጣችብን የማቀዝቀዣ ክፍላችን ወይም የምናቀዘቅዘው ሞተራችን አልቀዘቀዘም ማለት ነው። ሌላ ሞተር ጋር ስንገባ እዚህ ጋር የምትመለከቱት በቪዲዮ ሞተር ነው። እስካሁን ሳሳያችሁ የነበረው መኪናዋ ክፍት ሆና ወይም ብረት እንደሆነች ነው የሚያሳያችሁ። ከላይ ቆርቆሮ ነው ብያችኋለሁ። ቆርቆሮ ነው የምትለብሰው። መጀመሪያ መኪናዋ ስትመጣ እንደዚህ እንዳያችኋት ብረት ለብረት ነው ሙሉ ለሙሉ። ይሄ ደግሞ የምታዩት የመኪናችን ዋና ፓርት ሞተር የምንለው ነው። ሞተር ሁሉን ነገር የሚቆጣጠርልን የመኪናችንን ዋናው ፓርትና ዋናው ክፍል የምንለው አካል ነው ማለት ነው። እነዚህ ጋር ነው ግር ሽፍት የምታገኙትን፣ ጊር የምትቀይሩትን፣ ፍሬሲዮን ስትረግጡ የፍሬሲዮን ሸራ ምናምን የሚባሉትን በሙሉ የሚያንቀሳቀስልን ሞተር ነው። ሞተር ማስነሳት ማለት ደግሞ ከመሪያችን ስር ቁልፍ አለ። አሁን ደግሞ አንዳንድ ዘመናዊ መኪኖች አንዳንድ ሳይሆን አሁን በዘመናዊ መኪኖች ምንድን ነው ቁልፍ የማይጠቀሙ አሉ። ስዊች ብቻ የሚጠቀሙ ስቶፕ እና ስታርት የሚል ጽሁፍ ታገኙበታላችሁ። ካሜራችሁ ጎን ላይ ቁልፍ የማይጠቀሙ አሉና እሱን ፍሪሲዮንን በደንብ እርግጥ አድርጋችሁ እሱን ጫነ ስትሉት በቃ አንዴ ነው። አንዴ ስትጫኑት መኪናችሁ ይሄ እነዚህ ኤሌክትሪክ ክፍሎች እነሱ ይነሳሉ ማለት ነው። በደንብ ደግሞ ጫነ ብላችሁ ፍሪሲዮንን ሁለተኛ ስትጫኑት ሞተሩ ተነሳ ማለት ነው። ስለዚህ እነዚህ አይነት መኪናዎች ደግሞ ቁልፍ የሌላቸው መኪናዎች አሉ። እንዲሁም ደግሞ የሚዘጉት በሮቻቸው በስዊች ወይም በሪሞት ነው። አንዳንድ በሮች እኮ አሉ። እኔ ለምሳሌ አሰሪ በር አለ እዚህ ጋር በሪሞት ነው የሚከፈተው በሩ ማለት ነው። እና ልክ እንደ መኪና ቁልፍ ነው የሪሞቱ ማለት ነው። እነዚህ የሪሞቶች የምታገኟቸው ደግሞ የመኪናው አንዳንዶቹ ደግሞ ቁልፍም አላቸው ሪሞትም አላቸው መኪናዎች። እንግዲህ ብዙ ጊዜ ነው የማየው ላንድ ክሩዘር እና ቶዮታ ነው። ቶዮታ ብዙ ተመራጭ የሚመርጠው ሰው እንዲሁም ደግሞ ቶዮታ ብዙ መንገድ ብትሄዱበት ነዳጅ የማይበላ ለስራም የሚጠቀሙበት ብዙ ሰው
ያለው ቶዮታ ነው። ላንድ ክሮሰር ብዙ ጊዜ ስትነዱ ምንድን ነው የሚጠቅማችሁ? ላንድ ክሮሰር መኪና ዳገት ላይ ብትነዱት፣ ሜዳ ላይ ብትነዱት፣ በጣም ድንጋማ ቦታ ላይ ብትነዱት፣ እንዲሁም ደግሞ አሸዋማ አፈርማ የመኪናችን ጎማ ከዛ ውስጥ አይወጣም ብላችሁ የምታስቡት መንገድ ላይ ብትነዱ ላንድ ክሮሰር በጣም ፋስት እና ጉልበት ያለው እንዲሁም ደግሞ አሉ ከሚባሉ መኪናዎች የሚመረጥ ነው። አገራችን ደግሞ ምንድን ነው የሚሉት? አባ ገመቹ ነው፣ አባ ደመቹ ነው፣ እንደዛ አካባቢ ነው። ገመቹ ነው፣ ገመቹ የሚባል ስም አለው እና ገመቹ መሰለኝ ባለሳሳት በጣም የሚመረጥ እንዲሁም ደግሞ ለግርማ ሞገስ ያለው መኪና ላንድ ክሮሰር ወይም ሌክሰስ የሚባለው መኪና ነው ማለት ነው። በነገራችን ላይ እነሱ መኪናዎች እኔ በጣም የሚመስሉኝ ብራንዳቸው የተለየ ነበር የሚመስለኝ፣ ግን ብራንዳቸው ወይም ካምፓኒያቸው የቶዮታ ካምፓኒ ነው ማለት ነው። ቶዮታ ብዙ ጊዜ የምናውቀው ካምፓኒ ነው። ሌሎች አሉ ብዙ መኪናዎች ስማቸው አሉ ካምፓኒ፣ ግን እኔ እንደ ላንድ ክሮሰር እና እንደ ቶዮታ የወደድኩት የለም ማለት ነው። ሌላ ደግሞ በጣም ደስ የሚል መኪና ብዬ ካሰብኳቸው መካከሎች ካርዲላክ የሚባለው መኪና ብራንዱ በእርግጠኝነት አልነግራችሁም፣ አላውቀውም ብራንዱን፣ ግን ይሄ የቶዮታ አይደለም ካምፓኒው። ነገር ግን ካርዲላክ የሚባለው መኪና በጣም ፈጣን ጉልበት ያለው እስከ 6 ኃይል የሚያመነጭ። ለምሳሌ አንዳንዶች እኮ ቶዮታ አሁን እኔ ትንሿ ቶዮታ ስትነዳ በጣም ትገተታለች ወደኋላ። ይሄኛው ካርዲላክ ስትነዱ በጣም ፍጥነቱ። ነገር ግን ካርዲላክ ምንድን ነው እንትኑ የጉልለቱ ብዬ የማስበው አሸዋማ ሜዳ ላይ አሸዋማ የሆነ ቦታ ላይ እንዲሁም ደግሞ ዳገት የሆነ ቦታ ላይ ስትነዱት ምቹ አይደለም። እሱ የሚመቸው ምንድን ነው ቀጥ ያለ አስፓልት ለምትነዱት በጣም የሚመች ርቀት ያለው መንገድ የሚያስሄዳችሁ ነው። እንግዲህ ቪዲዮውን ከወደዳችሁት ለአዳዲስ ሹፌሮች ወይም አዳዲስ መንጃ ፍቃድ ለመጀመር ላሰቡት ሼር አድርጉላቸው። ለዛሬ ይዤላቸው የመጣሁት ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት ላለሁኝ። ስለ መንጃ ፍቃድ እንዲሁም ደግሞ ስለተለያዩ ነገሮች ጥያቄ ካላችሁ ዲስክሪፕሽን ስር ስልክ ቁጥር ያለላችሁ ገብታችሁ መጠየቅ ትችላላችሁ። ነገር ግን ዲስክሪፕሽን ላይ ያለው ስልክ ቁጥር የኢትዮጵያና የኳታር ነው። የኳታሩን ተጠቅማችሁ ዋትሳፕ፣ ቴሌግራም እንዲሁም ደግሞ ኢሞ ታገኙኛላችሁ። ለቪዲዮን ከወደዳችሁት ለጓደኞቻችሁ ሼር አድርጉልኝ። ስለምትከታተሉ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።